የዜና መጽሔት ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ማክሰኞ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱላቸው ጥያቄዎችን ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው የጠቀሷቸው የኑሮ ውድነትና የሰላም ጉዳዮች አንዳንዶች ተስፋ ሰጪ ሲሏቸው፣ ሌሎች ደግሞ በተፈጻሚነቱ ላይ ጥርጣሬ እንዳላቸው እየገለጹ ነው። ከሐዋሳ ነዋሪዎች አስተያየት አሰባስበናል። እሳቸው እንዳሉት አብዛኛውን ስለ ኢኮኖሚ አንስተዋል። በተለይ ዝቅተኛ ማህበረሰብ ላይ ያለውን የኑሮ ማሻሻያ ሁኔታ ብዙ ነገር ብለዋል። ያን ነገር ወደ ተግባር ተቀይሮ ቢታይ የተሻለ ነው። ለምን ህዝቡ በዚህ ሰዓት ላይ አሁን በጣም ጉዳት ላይ ነው ያለው፣ ግን መንግስት አስተካክላለሁ ብለዋል። እንግዲህ ያው እንጠብቃለን ብለን ተስፋ እናደርጋለን። ጠቅላይ ሚኒስትር እንዳሉት ወረድ ብለው ቢያዩ እውነት ለመናገር ማለት ነው ኑሮ እጅግ በጣም ከባድ ነው ማለት ደሞዝ ከሚከፈለው አንጻርና ከምትገዛው ነገሮች በአጠቃላይ ውድ ነው። ሁሉ ነገር ይከብዳልና ይህን ወረድ አድርገው ቢያዩ እውነት ለመናገር ደስ ይለናል። አሁን ኢኮኖሚው በጣም ኢትዮጵያ ወጣ በጣም አደገ ተብሏል። ግን አሁን ዝቅተኛ ደሞዝተኛ ልክ እኔ አሁን ደሞዜ ዝቅተኛ ነው። እኔ ቤት ከዳ ተከራይቼ ለራሴ ጫማ ገዝቼ ለልጄ እንዲያደርጌ ምን ለቤተሰብ ቀለብ አድርጌ የማይቻል ነገር ነው። መንግስት አሁን እዚህ ላይ ረግጦ መስራት አለበት። ለውጡ ምን ላይ እንደሆነ የታችኛው ማህበረሰብ እያየው አይደለም። በጣም የተጎዳና የተጨነቀ ነው ያለው። ግን አሁን የሚባለው ወይንም ደግሞ የተጠየቀው ጥያቄና ምላሹ ከማህበረሰቡ ጋር የሚያክል አይደለም። ወርታቸው ወርዶ ከግምት አስገብተው ይመለከቱት አሪፍ ነው። ረድ ብለው አሁን የተናገረው ነገር ያው ኑሮውንም ዝቅ ብለን እናስተካክላለን ብለዋል። እሱን እንዲያስተካክልን እንፈልጋለን። አሁን ኑሮ ሁላችንንም ከብዶናል። የልጆች እናት ነን። ብሩና እንትኑ አይመጣጠንልንም። ምንገዛው ነገር በቃ ብሩ ወርዷል ማለት ትችላለን። ጠቅላይ ሚኒስትራችን በኑሮና በኢኮኖሚ ጉዳይ ላይ ብዙ ነገር ብሏል። ግን በጣም ደስ ይለናል ያሉት ነገር ይሄ ነገር ደግሞ ቀጥታ ወርዶ መሰራት ያለበት ነገር ነው። ምክንያቱም ኑሮው ከላይ ያለው ሳይሆን ከታች ያለው ህብረተሰቡ ነው እየጎዳ ያሉት ስለሆኑ እነዚህ ነገር ወርዶ መስራት አለበት። ከላይ ብቻ ትዕዛዝ ወጥቶ መቆም የለበትም። በትላንትና የተከበሩ ዶክተር አብይ አህመድ ባስተላለፉት መልእክት ከፓርላማ የተነሱ አንዳንድ ጥሩ ሀሳቦች ተነስተዋል። መንግስታችን በተደጋጋሚ የሰላም ጥሪ ያቀረበ ነው ያለው። የታጠቁ ኃይሎችን ወደ ሰላም ተመለሱ እያለ እየለመነ ያለው ይሄ ከመንግስት አሁንም የሚቀር አይደለም፣ የሚደገፍ ነው። እሳቸው እንዳሉት ዝግጁ ሆኖ መነሳት ነው። በቃ ሐዋሳ ሰላም ናት። ሰላም ተኝተን ሰላም ነው የምንነሳው። ምንም የምንፈራውም ነገር የለም። ግን ወጣ ብለክ ስትሄድ ነው የምንፈራው። ወጣ ብለክ ተሳፍረክ ስትሄድ ትፈራለህ። የማታ ጉዞማ የማይመከር ነው ለመናገር። ግን እሱ እንዳለው መንግስታችን እንዳለው የሚያደርጉትን ሁሉ አውርደው ከሰሩልን እሰየው፣ በደስታ ነው የምንቀበለው። እናት እኮ ነን። ልጆቻችን ወጥተው እስከሚገቡ ድረስ እንፈራለን። የታጠቁ ቡድኖችን መያዝ ከባድ ነው እውነት ለመናገር። እስከዛሬም ያው ይባላል እንጂ ተይዞ ምንም መፍትሄ የተሰጠበት ነገር የለም። ስለዚህ አሁንም እነሱ አሉ። እነሱ ለድርድርም የሚመጡ ከሆነ ተቀብሎ አግባብ ባለው መልኩ ምላሽ ሰጥቶ የተጎዳውንም ህብረተሰብ በጥሞና አናግሮ ያለውን ነገር ቢፈጽሙልን ደስ ይለናል። ለሌላውም ለኛ ሀገር፣ ለኛ አካባቢ፣ ለኛ ክልል ሰላም እንደወረደ ለሌላውም ክልል ሰላም ወርዶ በሰላም እንዲኖሩ ፍቃደኛ ነን። አንዳንድ ሁኔታዎች ለንግግር ለመድረክ ስኬት ብቻ ባይሆኑ ወርዶ ቢሰሩ ውጤት ቢታይ እልማት ላይ ቢደርስ ያ ቢሆን የተሻለ ነው የሚሆነው። ነገ ሀገርንም የምንጠብቀው እነዛ ልማቶች ትልቅ ተስፋ ስላላቸው አገርን በዚህ ልክ ነው የምንጠብቀው እንጂ ሰላም በሌለበት አገር መጠበቅ አንችልም። እኛ እንደ ከተማችን፣ እንደ አካባቢያችን፣ እንደ ሀገራችን ሰላም ልንሆን እንችላለን። የሌላውም ግን እንደ አካል ያመናል። ስለዚህ ያ ቢስተካከል የተሻለ ነው የሚሆነው። በሀገራዊ ምክክር የሚሳተፉ ወገኖች ከዛሬ ጀምሮ ወደ አዲስ አበባ መግባት እንደሚጀምሩ ምክክር ኮሚሽኑ አስታውቋል። ኮሚሽኑ ባለፉት 4 ዓመታት ከተለያዩ የሀገሪቱ ክፍል ሰበሰብኳቸው ያላቸውን የህዝብ አጀንዳዎች አጠቃሎ 8 ዋና ዋና የውይይት ምሰሶዎችን ይፋ አድርጓል። ዶቼ ቬለ ስለ ምክክሩ የጠየቃቸው ወገኖች አንዳንዶቹ ትኩረት እንዳልሰጡት፣ አንዳንዶቹ ደግሞ በጥንቃቄ እንደሚመለከቱት ያመለክታል። ሀና ደምሴ ከአዲስ አበባ ዘገባ አጠናቅራለች።
የአምስተኛ ዓመቱ የስራ ዘመን 30ኛ መደበኛ የፓርላማ ውሎ የኢትዮጵያን ሁለንተናዊ ቁመናና የነገ ጉዞዋን ያመላከተ መዝገብ ይመስል ነበር። የፓርላማ ውሎ የዜጎችን የዕለት ተዕለት የኑሮ ፈተናዎች፣ የኑሮ ውድነትን፣ የዋጋ መናርን፣ የቤት ክራይና የሰላም እጦትን በዋናነት በጥያቄነት የተነሱበት መድረክ ነበር። በአሁኑ ወቅት የህዝብን ድምፅ ፍላጎት ሰብስቦ የጋራ መፍትሄ ለማምጣት የሚሰራው የሀገራዊ ምክክር ኮሚሽን ታላቅ ተልዕኮውን በውይይቱ ወቅት ተነስቷል። ከተለያዩ የሀገሪቱ ክፍሎች የተወከሉ በሺዎች የሚቆጠሩ ተሳታፊዎች ወደ መዲናዋ አዲስ አበባ ከሐምሌ 1 ቀን ጀምሮ ይገባሉ። ዓላማቸው አንድ ነው። ለመጪዎቹ 3 ሳምንታት ታሪካዊው የሀገራዊ ምክክር ኮሚሽን ዋና ጉባኤ ላይ መምከር። ኮሚሽኑ ባለፉት 4 ዓመታት ከ1200 በላይ ወረዳዎች ሰበሰብኳቸው ያላቸውን የህዝብ አጀንዳዎች አጠቃሎ 8 ዋና ዋና የውይይት ምሰሶችን ይፋ አድርጓል። ነገር ግን በፖለቲካ ልሂቃንና በኮሚሽኖች መካከል የሚንሸራሸረው ይህ አጀንዳ በየዕለቱ ኑሮውን ለማሸነፍ በሚሮጠው ህዝብ ዘንድ ምን ያህል ይታወቃል? ህዝቡስ ከዚህ ጉባኤ ምን ይጠብቃል? የሚሉትን 2 ጥያቄዎች ይዤ ወደ አዲስ አበባ ጎዳናዎች አምርቼ ነበር። እኔ አልፎ በዜና ላይ ሲነገር እንጂ የምሰማው እንደዚህ ተከታታይም አይደለም። የዕለት የኑሮ ውድነቱና ስራው ላይ ስለምናተኩር ትልልቅ የፖለቲካ ጉዳዮችን ብዙም ጊዜ አንሰጣቸው። ዛሬ እኔና ልጆቼ ብቻ ሳይሆን ነገ ሊመጣ የሚችለው ትውልድ ልክ እኛ መፍታት የምንችለውን አሁን መፍትሄ እያስቀመጥንለት መፍታት በማንችላቸው ጉዳዮች ደግሞ ተነጋግሮ ባለመግባባታችን ላይ መግባባት ከቻለ ግጭቶችን ሚኒማይዝ ማድረግ እንችላለን። በዚህ ጉዳይ ላይ አልተግባባንባቸውም። የሚቀጥለው ትውልድ እልባት ይስጥበት የሚለውን አጽንኦት ሰጥተን ከምንም በላይ ግን ሀገር የሚባለውን ነገር ታሳቢ አድርገን ብሔራዊ ጥቅም የሚባለውን ነገር ታሳቢ አድርገን ምክንያቱም ሁለቱ ነገሮች ሲኖሩ ነው እንደ ዜጋም እንደ ህዝብም ህልውናችንን ማንነታችንን ሊረጋገጥ የሚችለው። ያው በተለያዩ ማህበራዊ ሚዲያ አማራጮች መረጃዎች ይለቀቃሉ። ሐምሌ 8 የመጀመሪያውን ጉባኤ እንደሚያደርግ የሚል መረጃዎች ተለቀዋል። እሱም ያው እንደማንኛውም ዜጋ አይቼዋለሁ። የሰበሰብናቸው አስተያየቶች እንደሚያሳዩት በህዝቡ ዘንድ ያለው ግንዛቤ እኩል አይደለም። አንዳንዶች ስለ ጉባኤው መቃረብ ደብዛዛ መረጃ ያላቸው ሲሆን፣ ሌሎቹ ደግሞ ሂደቱን በቅርበት ቢከታተሉም ጥንቃቄ የተሞላበት ጥርጣሬ ያላቸው። እንደዚህ ትኩረት ሰጥቶ ሲነጋገርበት ሲፎርስ እንደ ሌሎች ጉዳዮች አጀንዳ አድርጎ ሲይዘው አይታይም። በምንንቀሳቀስበት አካባቢ እንኳን ሀገራዊ ምክክር ኮሚሽን እምብዛም ሲነሳ አላስተውልም እና ያው ምን መሰለሽ አልፎ በቡና ጨዋታ መሀል ይነሳል። ይህ የምክክር መጨረሻው ምን ይሆን፣ ለውጥ ያመጣ ይሆን የሚሉ ጥያቄዎች ይነሳሉ። እኔ እስካሁን ባገኘኋቸው ሰዎችም በስራ አጋጣሚም እንዲህ በሶሻል ኢሹም ስለ ጉዳዩ አውርተንበታል እና ምንድነው እነሱ የሚሉት ማለት እስካሁን የመጣንበት መንገድ ችግሮችና ለመግባባቶችን መፍታት የሚያስችሉ እምቅ እሴቶች ባለቤቶች ነው። እሱም ባለመጠቀማችን ነው እዚህ ውቅያኖስ ውስጥ የተዘፈቅ ነው። እዚህ ውቅያኖስ ውስጥ ለመውጣትም ትንሽ ጀልባዎችን ሳይሆን እነዛን ባህሉና እሴቶቻችንን አዋቅረን እንደ መርከብ ተጠቅመን መውጣት የሚያስችል አቅም አለን የሚለውን ነገር ተደጋጋሚ ሲያነሱ ያስተውያሉ። አሁን የቀረው ትልቁ ጥያቄ በአዳራሽ ውስጥ የሚቀመጡት ተመካካሪዎችና አመካካሪዎች የህዝቡን ድምፅ፣ ስጋትና ተስፋ ምን ያህል ያደምጡታል የሚል ነው። ለዶቼ ቬሌ ራዲዮ ሀና ደምሴ አዲስ አበባ። በትግራይ ክልል ይካሄዳል ያሉት የወጣቶች አስገድዶ የመመልመልና የአንዣብቦ የጦርነት ዳመናን በመቃወም በአዲስ አበባና በተለያዩ የዓለም ክፍሎች ታላቅ ሰላማዊ ሰልፍ እንደሚካሄድ የሰልፉ አዘጋጆች ለዶይቼ ቬለ ተናገሩ። ሰልፉን የሚያስተባብሩት የትግራይ የሰላምና ለውጥ ምክር ቤት የተባለውና የተለያዩ የትግራይ ተቃዋሚ ፓርቲዎች ጥምረትና የሲቪክ ማህበራት ናቸው። ዮሐንስ ገብረ እግዚአብሔር የሰልፉ አስተባባሪዎችን አነጋግሮ ዘገባ አጠናቅሯል። ቦታው መቀለ በተለምዶ ቀበሌ 05 እየተባለ በሚጠራው አካባቢ አስገዳጅ ወታደራዊ ምልመላውን በመቃወም ወደ አዲስ አበባ ለመጓዝ መናኸሪያ አካባቢ ካደሩበት ሆቴልና ከመናኸሪያው ውስጥ በአስገዳጅ ለወታደራዊ ምልመላ የተያዙ ወጣቶች በአውቶቡስ ተጭነው ሊሄዱ ሲሉ የአካባቢው እናቶች በኡኡታና ወደ መኪናው ድንጋይ በመወርወር ተቃውሟቸውን ማሰማታቸውን አንድ የመቀለ ከተማ ነዋሪ ወጣት ለዶይቼ ቬለ ተናግረዋል። ከተለያየ ቦታ የታፈሱ ወጣቶችን በአንድ ትምህርት ቤት እዛ ነው ታጉረው የነበሩ የላላ ትምህርት ቤት የሚባል ማለት ነው። ዘንድ ከዛ አውጥተው ሲወስዱት እናቶች እያለቀሱ ህጻናትም ሳይቀር ወጣቶችም ድንጋይ ይወረውሩ ነበር። ይሁንና የእናቶቹ ጩኸትና ተቃውሞ ወጣቶቹን መታደግ እንዳልቻለ ወጣቱ አጫውቶናል። እሱም መሄጃ አጥቶ መጪውን የሚሆነውን በመጠባበቅ ላይ እንዳለ በማከል በአሁኑ ሰዓት እኛ ወጣቶች መግቢያና መውጫ አጥተናል። ምክንያቱም
በግዳጅ ወደ ወታ ማሰልጠኛ በግድ የታፈሰ ወጣቱ ስለሚሄድ ነው። በየሰፈሩ፣ በየቤቱ፣ በየስራ ቤቱ ወጣት የታፈሰ እየሄደ ነው እና እጅግ በጣም አስጨናቂና መጥፎ የሚባል ጊዜ ወጣቱ እያሳለፈ ነው። የቻለውን ከሀገር ወጥቶ ይሄዳል። ወደ አዲስ አበባ የሚሆኑ ወደ ሌሎች ወደ ስደትም እየሄደ ነው። ምንም መሄጃ የሌለን ሰዎች ደግሞ ያው እዛ ያለን ቀናችን እየተጠባበቅ ነው ያለ ነው። አስገዳጅ ምልመላውን የተቃወሙ ወጣቶች ወደ አዲስ አበባና ወደ ተለያዩ የስደት መዳረሻዎች እየሄዱ እንደሆነ ዘገባዎች ያመለክታሉ። ወደ አዲስ አበባ ከሄዱት ወጣቶች አንዱ ወጣቶቹ አፈሳውን ፈርተው ያለበቂ ዝግጅት ስለሚመጡ ለተለያዩ ኢኮኖሚያዊ ችግሮች እየተጋለጡ እንደሆነ አጫውቶናል። ምንም ነገር ሳይዙ ነው የመጡት ወደዚህ። ዝም ብለው በድንገት ተነስተው የመጡም ብዙ ወጣቶች አሉና እዚህ ብዙ ችግሮች እያጋጠማቸው ይገኛል። 5-6 ሆኖ ምናምን በሼር ተከራይቶ ምናምን የኖር ነው። ችግር ላይ የወደቀ ወጣት ነው ያለው። ምክንያቱም አብዛኛው ስራ ያለውም ድንገት የመጣ ነው። በትግራይ አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሀገር ውስጥና የውጭ የሰብአዊ መብት ተከራካሪ ተቋማት በማስረጃ አስደግፈው እያወገዙት ይገኛሉ። በምርጫ ቦርድ እውቅና የተነፈገው ህወሓት የስራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ግን ድርጊቱን አልፈጸምንም ሲሉ በቅርቡ ለክልሉ መገናኛ ብዙሃን ተናግረዋል። እዚ ናይ ግፋ ዝበሃል አስገዳጅ ወታደራዊ ምልመላን አስመልክቶ ከተወሰነ ጊዜ ጀምሮ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የተለያዩ አካላት እየተስተጋባ ያለው ጉዳይ ፈጽሞ ከትግራይ ሁኔታ ጋር የሚሄድ አይደለም። ህወሓት የ50 ዓመታት ታሪክ ያለው ድርጅት ነው። ዓላማውን አሳምኖ ነው ህዝብን ከጎኑ የሚያሰልፈው። ስለዚህ ይህ አስገዳጅ ወታደራዊ ምልመላ የሚባል ነገር ሆን ተብሎ በትግራይ እየተካሄደ ያለውን ትግል ጥላሸት በመቀባት በትግራይ ሌላ ሽብር ለመፍጠር የሚደረግ የጠላት ዘመቻ ነው። ትክክል አይደለም። ህወሓት ከዚህ ቀደምም አስገድዶ አያውቅም፣ አሁንም አያስገድድም። ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፍፍ። እሳቸው ይህን ይበሉ እንጂ ከአንድ ወር በፊት በማስረጃ አስደግፎ ድርጊቱን ያጋለጠው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ግን ከሪፖርቱ በኋላም አፈሳው ተጠናክረው መቀጠሉን ለዶይቼ ቬለ ተናግረዋል። የድርጅቱ ምክትል ዳይሬክተር አቶ መብርሂ ብርሃነ በዚህ አንድ ወር ውስጥ ደግሞ ሁኔታዎች ተጠናክረው የቀጠሉበት ነው የሚታየው። ከዛም በኋላ ሞኒተር ለማድረግ ጥረት አድርገን ነበረ። የዛሬ አንድ ወር ሪፖርት ስናወጣ በብዛት ወደ ወረዳ ከተሞች፣ የገጠራማ አካባቢዎች ነበር በዋናነት። አሁን ግን በዋና ዋና ከተሞች ጭምር የአስገዳጅ ወታደራዊ ምልመላ እየተደረገ እንደሆነ እንደዚሁም ደግሞ ወደ አዲስ አበባ የሚመጡትን ጭምር ሌሊት 11 ሰዓት ላይ ከባስ በማስወረድ ሁላ የግዳጅ ምልመላ እየተደረገ እንደሆነ ተጨባጭ የሆነ ማስረጃዎች ደርሰውናል ማለት ነው። ስለዚህ በአጠቃላይ ስናየው ምልመላው ተጠናክሮ የቀጠለበት ሁኔታ ማየት እንችላለን። በተለያዩ የትግራይ ከተሞችና ገጠሮች አስገዳጅ አፈሳውን በመቃወም ተቃውሞዎች እየተካሄዱ እንደሆነና በተለይ በገጠር አካባቢዎች ወጣቶች በጫካዎች ለመኖር መገደዳቸውን አስተያየት ሰጪዎቹ አክለው ገልጸውልናል። ዮሐንስ ገብረ እግዚአብሔር ኢትዮጵያ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት በምስራቅ አፍሪካ ቀዳሚዋ ሀገር ስለመሆኗ ተነግሯል። ለመሆኑ ይህ መለኪያ ስለ ኢኮኖሚው እድገት ምን ያመላክት ይሆን? ስዩም ጌቱ ከአዲስ አበባ ዝርዝሩ ልኮልናል። እንደ የዓለም አቀፉ የገንዘብ ድርጅት IMF መረጃ ኢትዮጵያ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት ወይም ግሮስ ዶሜስቲክ ፕሮዳክት ፐርቼሲንግ ፓወር ፓሪቲ በተሰኘው መስፈርት ከምስራቅ አፍሪካ ሀገራት በሙሉ የላቀ ውጤት አስመዝግባለች። እንደ የዓለም አቀፉ የገንዘብ ድርጅት የቅርብ ጊዜ ቁጥራዊ ማስረጃ ኢትዮጵያ $558.9 ቢሊዮን በማስመዝገብ በአንደኛ ደረጃ ላይ ስትቀመጥ፣ ጎረቤት ሀገር ኬንያ $435 ቢሊዮን ትከተላለች። ለመሆኑ ይህ መስፈርት ኢኮኖሚውን እንዴት የመለካ ነው ተብሎ በዶይቼ ቬለ የተጠየቁት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ይህ የኢኮኖሚ አመዛዘን በዓለም አቀፉ የገንዘብ ድርጅት IMF የተጀመረው ከቅርብ ጊዜ ወዲህ ነው። ባለሙያው ይህን የምጣኔ ሀብት መስፈርት ሲያብራሩም እንዲህ መሰለ ለምሳሌ አንድ ሰው አዲስ አበባ ላይ በርገር $500 ሊበላ ይችላል። አሜሪካን ሀገር ደግሞ ምናልባት $6 ሊበላ ይችላል፣ $7 ሊበላ ይችላል፣ $10 ሊበላ ይችላል። ተመሳሳይ አይነት በርገር $10 ማለት 1600 አካባቢ ማለት ነው አይደለም። ስለዚህ ዶላር ወደ ብር ስለወጣ $1 $3 አካባቢ ይመጣል ይላል። በዚህ ሎጂክ ኢንስቴድ ኦፍ 150 ምናምን ለምሳሌ
የአበሻ ምግብ እዚህ ልንል 12 ፓውንድ ትበላለህ። አገር ቤት ደግሞ አንድ ሰው ሴም ምግብ 600 ብር ነው የሚበላው ልበል። ስለዚህ አንድ ሰው 600 ብር ቢያጠፋ ኢትዮጵያ ለንደን 12 ፓውንድ ካጠፋው እኩል ነው አይነት የሚል እንትን ያመጣል። ፐርቼዚንግ ፓወር የሚሉት ምናባዊ የሆነ ገንዘብ ወጥ የሆነ መመዘኛ ብናበጅ ገቢ ብቻ ጂዲፒ ፐር ካፒታ ብቻ ጥሩ ማወዳደሪያ አይሆንም። ለምን የኑሮ የወጪ ሁኔታ ከየሀገሮቹ ሀገሮች ይለያያል። ቀላል አድርግልህ አንድ ሰው ኢትዮጵያ ውስጥ መካከለኛ ኑሮ የሚኖር ሰው የሚያወጣው ወጪ አለ አይደል? ያን ኑሮ ለመኖር አሜሪካ ምን ያህል ያስወጣዋል ነው? ከኢትዮጵያ እጥፍ ነው የሚያስወጣው አይደል? በትክክል ውድ ሀገር ስለሆነ። ስለዚህ የአሜሪካ 30,000 ዶላር የሚያገኝ ቢሆን ኢትዮጵያ ውስጥ ደግሞ ያን ኑሮ ለመኖር 100,000 ብር የሚያስፈልገው ከሆነ ኦልሞስት እኩል ነው ገቢያቸው አይነት የሚል ነው። አሜሪካ ሀገር ሆኖ አዲስ አበባ ሀገር በጣም ተመሳሳይ ኑሮ ደረጃ የሚኖሩ ሰዎች አሉ፣ ግን ገቢያቸው የሰማይና ምድር ነው። ፐርቼሲንግ ፓወር ፓሪቲ የሚሉት እንደዛ ነው። እንደዚህ ምናባዊ ኤክስቼንጅ ሬት ያሰላሉ እና ያ ነው እንጂ አክቹዋል ጂዲፒም አይደለም። ሃይፖቴቲካል ኤክስቼንጅ ሬት ያወጡለታል። ይህን የምጣኔ ሀብት ስሌት አይኤምኤፍ በሀገራት ኢኮኖሚ መካከል ያለውን ማቀራረቢያ ለመስራት በውስብስብ ሂሳባዊ ስሌት መመዘኛ ብሰራለትም በሀገራት መካከል ያለውን የኢኮኖሚ እድገት ለማወዳደር ግን ይህ የተሻለ ተመራጭ መመዘኛ አለመሆኑንም ባለሙያው አስረድተዋል። ግን ላርጅሊ ግን እሱ አይደለም የሚውለው ለማመዛዘኛ። ጂዲፒ ፐር ካፒታ ቀጥታ ነው የሚወሰደው፣ በፐርቼዚንግ ፓወር ፓሪቲ አይወሰድም። ያለ ግሽበት ባይኖር ምን ያህል የሚያወጣ ተመርጧል የሚለውን ይሄ ኮንስታንት ፕራይስ ይሉታል። ጂዲፒ አት ኮንስታንት ፕራይስ ነው የሚወጣው። ትክክለኛው ጂዲፒ ለውድድር የሚቀርበው ሀገሮች የሚወዳደርበት መረጃ የሚቀርበው በዚህ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት ወይም ፐርቼዚንግ ፓወር ፓሪቲ የኢትዮጵያ ኢኮኖሚ ከመላው አፍሪካም 5ኛ ደረጃ ላይ እንደሚቀመጥ ተነግሯል። 121 ቢሊዮን ዶላር የሚገመት አጠቃላይ ዓመታዊ ምርት የሚያመነጨው የኢትዮጵያ ኢኮኖሚ 147 ቢሊዮን ዶላር ግድም ከሚያመነጨው የኬንያ ኢኮኖሚ እንደሚያንስ ግን መረጃዎች ያሳያሉ። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን እንደሚሉትም ኬንያ በግለሰብ ደረጃ ገቢያቸው በጣም ከኛ ከፍ ያለ ነው። የኬንያ ሕዝብ በጣም ትንሽ ነው ከኢትዮጵያ አኳያ ስታወዳድረው 40-50 ሚሊዮን ቢሆን ነው። ከግማሽም ያንሳል መሰለኝ ከኢትዮጵያ ሕዝብ እና አጠቃላይ ሀገራዊ ምርቱን ስታካፍለው ለአንድ ኬንያዊ ዜጋ በጣም ከፍተኛ ነው ከኢትዮጵያ ጋር ሲወዳደረው። ይሄ ልዩነት እንደመጣ ኬንያ ከቀኝ ግዛት ነጻ ከወጣች በኋላ አንጻሩ የሆነ ነጻ ገበያ የሆነ ካፒታሊስት ስርዓት የነበረበት ሀገር ነው። እኛ አሁን እንደ አዲስ ብንጀምራቸው ነገሮች ለእነሱ በጣም የቆዩ ናቸው። የኢትዮጵያ ኢኮኖሚ በሀገር ውስጥ መረጋጋት በመፍጠር የውጭ ኢንቨስትመንት በእምቅ አቅሙ ልክ መሳብ ከተቻለ ግን ከቀጠናው በሁሉም መስፈርቶች የላቀ ኢኮኖሚ የመሆን አቅም እንዳለው ባለሙያው እምነታቸው መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት በዚህ ዓመት የኢትዮጵያ ኢኮኖሚ በ10.2 በመቶ እንደሚያድግና በቅርቡ ሀገሪቱ ያከናወነችው የኢኮኖሚ ማሻሻያ ውጤት እያስመዘገበ መሆኑንም አብራርተው ነበር። ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ዩናይትድ ስቴትስና ኢራን የተፈራረሙበትን የተኩስ አቁምና የመግባቢያ ስምምነት አፍርሰው አንዳቸው የሌላቸውን ይዞታ ደብድበዋል። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙ አበቃ ማለታቸው ስጋትና ድንጋጤ ያስከትሏል። ነጋሽ መሐመድ ዝርዝር ዘገባ አጠናቅሯል። እንደ ነዳጅ፣ ማዕድን ሀብቱ ሁሉ እልቂት፣ ፍጅት፣ ውዝግብ፣ ሴራና ሻጥር ለዝንታለም ሞልቶ የተረፈው ያ ምድር ሙታንን ለመቅበር ቀባሪዎችን ለማጽናናት ለሐዘን ለቅሶ እንኳን ፋታ የለውም። ኢራኖች የ37 ዓመታት የፖለቲካም የሃይማኖትም መሪያቸውን ለመቅበር ሽኝት ላይ ናቸው። አያቶላህ አሊ ኻሜኔይ ነገ ይቀበራሉ። ለማዘን ግን ጊዜ የለም። ትናንት ሌሊት የኢራን ምድር ሰማይና ባህር የአሜሪካኖች ቦምብ ሚሳኤል እያናፍርባቸው ነበረ። ዩናይትድ ስቴትስ ጦር ማዕከላዊ እዝ እንዳስታወቀው 80 የኢራን አካባቢዎችን ደብድቧል። ኢራን ባጸፋው ኩዌትና ባህሬን የሚገኙ የዩናይትድ ስቴትስ የጦር ሰፈሮችንና ስልታዊ ተቋማትን ደብድባለች። የአዲሱ ግጭት መነሻም የሆርሙዝ ወሽመጥ አጠቃቀም ነው። ዩናይትድ ስቴትስና ተባባሪዎቿም ያችን ጠባብ የባህር ወሽመጥ ለሁለት ገምሰው በኦማን ድንበር በኩል መርከቦች እንዲያልፉ ያዛሉ። ኢራን መርከቦቹ እንዳያልፉ አስጠነቀቀች። በዋሽንግተን ጡንቻ የሚተማመኑት የነቀጠር መርከቦች ማስጠንቀቂያውን ጥለው ለማለፍ ሞከሩ። የኢራን ድሮንና ሚሳኤል ኢላማም ሆኑ። ለሁለት ሳምንታት ኢራንን ችላ ብለው ኮሚኒስቶችን በመስደብ
መዝለፍ የእግር ኳስ ጨዋታ ሕግን ለማፍረስ ሲባትሉ የነበሩት ዶናልድ ትራምፕ ዛሬ በአዲስ ስድብ ማስጠንቀቂያም ያቅራሩ ገቡ። ለእኔ ተኩስ አቁሙ አብቅቷል። ከእንግዲህ ከነሱ ጋር አልነጋገርም። ገፈት እርጉም ናቸው፣ በሽተኛ ናቸው። የሚመሩት በበሽተኛ ሰዎች ነው። ክፉ ናቸው፣ አመፀኛ ሰዎች ናቸው እና ኒውክለር ቢኖራቸው ኖሮ ይጠቀሙበት ነበር። በእኔ እምነት አብቅቷል። ለተደራዳሪዎቼ እነግራቸዋለሁ። በዓለም ታሪክ እስካሁን አውዳሚውን ቦምብ በሰዎች መኖሪያ ላይ ከአንዴም ሁለቴ ያፈነዳች አንዲት ሀገር ብቻ ናት። ትራምፕ ከስድብና ዛቻው በተጨማሪ በስምምነቱ መሰረት ከኢራን ላይ ተነስቶ የነበረውን የነዳጅ ዘይት ሽያጭ ማዕቀብ መልሰው ጥለውታል። የኢራን ምክር ቤት አፈ ጉባኤና ዋነኛ ተደራዳሪ መሐመድ ባቃር ጋሊባፍም ልክ እንደ ትራምፕ ሁሉ አክትሟል አሉ። ግን ተኩስ አቁሙን አይደለም፣ የማስፈራራትና በኃይል የማስገበር ዘመን አክትሟል። ጋሊባፍ በኤክስ ገጻቸው እንደጻፉት የኢራን ኻታም አልአንቢያ ጦር ኃይል ማዕከላዊ እዝ በሰጠው መግለጫ ደግሞ አሸባሪና ወራሪ ካላት ዩናይትድ ስቴትስ ጋር የሚተባበር ሁሉም የኢራን ጦር ሕጋዊ ኢላማ ነው አለ። የኻታም አልአንቢያ ማዕከላዊ እዝ የአሸባሪዋ ዩናይትድ ስቴትስ ጦር ኃይል ዛሬ በኢራን ደቡባዊ ግዛት የፈጸመውን እኩይ ጥቃት አስመልክቶ ባወጣው መግለጫ ለወራሪዋ ዩናይትድ ስቴትስ ጦር የእስላማዊት ኢራንን ሉዓላዊ ግዛትን እንዲወር ድጋፍ የሚያደርግ ማንኛውም ወገን የኢራን ጦር ኃይል ሕጋዊ ኢላማ ነው። የነዳጅ ዘይት ዋጋ ዛሬ 5 በመቶ ጨምሯል። የዋሽንግተን ቴህራን ጠላቶች ጠቡን እንዳያባብሱም ቻይናን ጨምሮ የተለያዩ መንግስታት እያሳሰቡ ነው። ዛሬ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ አንካራ የገቡት ትራምፕ ግን ከኢራን ሌላ እስጳኝን በንግድ ሊቀጡ፣ ግሪንላንድን ከዴንማርክ ሊቀሙ ዳግም እየፎከሩ ነው። አድማጮች፣ በዚሁ ነጋሽ መሐመድ ባጠናቀረው የምሽቱን የዜና መጽሔት ጥንቅር አበቃን።